እሺ ሀበይብ ጽድት ያለ እቃ ደግሞ ዛሬ አሳያችኋለሁኝ ማለት ነው። ከዚህ ከሱፍራውና ከረከቦቱ በስተቀር ኤክስትራ ፍራሽ ሜትር ከ20 አላት። አንደኛው ሴኔጋል ብረት ድስት 3 ዶሮ የሚሰራ ጽድት ያለ 3 ዶሮ ሙሉ 3 ዶሮ እዚህ 43 ቁጥር ብረት ድስት 44 ቁጥር ብረት ድስት አላት። አሰርቼላታለሁ። ከላይ እንደምታዩት ፍራሽ ኢትዮፎን ፍራሽ ከነ ምንጣፉ። እዚህ ደግሞ ለምን ሁለት አይነት ሆነ ካላችሁ ይሄ የሳሎኗ ነው። 4 ፍራሽ እና 12 ትራስ ልብስ ከነ ፍራሹ የሳሎኗ። ይሄ ደግሞ የረዳት ሳሎኗ። ብዙ ሰው ምናልባት ረዳት ሳሎን ሁሉ ጊዜ ስለሚቀመጡበት ቆሻሻ እንዲችል ብላ 2 ፍራሽ እና 6 ትራስ 3 ትራስ ነው እዚህ ያመጣሁት ለማሳየት ለእናንተ ቦታው ስላልበቃኝ ማለት ነው። እና 67300 ብር የፈጂ እቃ ነው ማለት ነው። እና ሀባይብ የትራንስፖርት ደግሞ ከዚህ ምልበት የፍራሽ ማምጫ 300 ብር ፈጅቷል። እና አጠቃላይ ወደ 66000 ብር አካባቢ ነው የፈጀው። እና ዋጋ እነግራችኋለሁ። ሰላም ልበላችሁ መጀመሪያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። እንግዲህ ይሄ ከነ ምንጣፉ እንደምታዩት እርዝመቱ ምንጣፉ ይታያችኋል አይደለ? ማሻአላህ ነው ወላሂ። 4 በ2 ምንጣፍ 7500 ብር። የቱርኩ እንደምታዩት የቱርክ ምንጣፍ በሰማያዊው አንድ አይነት ከለር ማለት ነው። ልብሱ የትራስ ልብስ ዋጋ 1200 ብር ልብሱ። ፍራሿ ኢትዮፎን ፍራሽ 2300 ብር። ኢትዮፎን ማለት ይችናት 75 እንደምታዩት ይችናት 2300 ብር ሂሳብ ማለት ነው። ትራሶቹ ደግሞ እነዚህ ናቸው። አንደኛዎቹ ትራስ 12 ትራስ ነው የተገዛላት። ይሄ 310 ብር ሂሳብ ማለት ነው። እና ሀባይብ ቴኪያ አላት። 4 ቴኪያዎች አሏት እንደምታዩት። ቴኪያ ማለት ዚፕ አለው። ቢቆሽሽ እንኳን ታጥቦ ይታጠባል ማለት ነው። እንደምታዩት ነው። ከለሮቹ ማሻአላህ ነው። ቴኪያው 1200 ብር ሂሳብ የአንድ ቴኪያ። አሁን ላይ 1300 ብር። ከአሁን በኋላ የምታዙኝ 1300 ብር 100 ብር ጨምሯል ማለት ነው። እና ኤክስትራ ፍራሽ ደግሞ ሜትር ከ20 በ25 ቲክነስ 25 ቲክነስ። ይሄ እንደዚህ ስትለኩት 25 ቲክነስ ነው መሆን ያለበት። አንዳንዶቻችሁ 20 ቲክነስ የምታስገዙ ልጆች አላችሁ። 20 ቲክነስ ማለት አልጋው ጠርዙ እንደዚህ ነው። ይሄ ከዚህ በላይ ፍራሹ ታልተረፈ ከዚህ በላይ እንጨቱ ይወጋችኋል። ስትቀመጡም ሆነ ምን ስታረጉ ይወጋል። ሜትር ከ20 መሆን የለበትም። ሜትር ከ25 ይሄ 25 ቲክነስ ነው መሆን ያለበት ማለት ነው። እና ይሄ 16500 ብር ኤክስትራው ብቻ ልዩ ጥራት ያለው ፍራሽ ሱፐር ማነው ይሄ ኤክስትራ ፎም ማለት ነው። ኤክስትራ ፎም ቦንድድ ነው። ያው እንደ ቦንድድ በጣም የጠነከረ ነው። ኤክስትራ ያው ታውቁታላችሁ። ኤክስትራም ሆኖ 1 እና 2 አለው በነገራችን ላይ። ይሄን ነው። ምንጣፉ እንደምታዩት ቆንጆ ምንጣፍ ነው። ማሻአላህ ነው። ያው ይሄንን ረከቦትና ስፍራውን ያመጣሁት ያው ቤቷን እንደዚህ ነው የምታስበው ለማለት ያክል ነው። እና ቆንጆ ነው። በጣም ያምራል። ወላሂ ማሻአላህ ነው። እንግዲህ ሀገራችሁ መታችሁ ደግሞ በራሳችሁ ቤት የምትዋቡ የምትኖሩ ያድርጋችሁ። ምክንያቱም በሰው ሀገር አትለፉም። መታችሁ ወደ ሀገራችሁ ራሳችሁን ቤት እያጸዳችሁ ራሳችሁ ቤት እየተጽናናችሁ የምትኖሩበት የራሳችሁ ቤት ነው። እና በነገራችን ላይ እንደዚህ ታስዋባችሁት እንደ 10 ዓመት 15 ዓመት የለፋችሁ እንኳን አይመስላችሁም። ቤት ትጽናኑበታላችሁ ቤታችሁን እና ትረሱታላችሁ። ለነገራችሁን ቤታችሁን አበጃጁ ምለው ምክንያቱም በጣም ሳታስቡ በጣምም ሳታጋንኑ ቤታችሁን አስቡ። አሁን አረቢያን መጅልስ እና ይሄ እሺ ምንድነው ልዩነቱ ንገሩኝ እስኪ። አረቢያን መጅልስ ልዩነቱ ከፍታው ነው አይደል? ከፍታው ብቻ እና እንደምታዩት ነው። ይሄ ራሱ ከዚህ በላይ እኔ ሻመት አይኖርም። እና እንደምታዩት ነው። ቆንጆ ነው። ማሻአላህ እናንተ ብቻ ስለና ራሳችሁ ታውቃላችሁ። እኔ አብዛኛው እንደዚህ ነው። 67600 ብር የፈጀ ነው ማለት ነው። እና እንግዲህ እዚህ ደግሞ 43 ቁጥር 44 ቁጥር ብረት ድስት አለ። 43 ያው የለም። 42 44 46 እያለ ነው የሚቀጥለው። እና ኢቴል ነው የሚለው እንደምታዩት ኢቴል 44 ቁጥር እንደምታዩት 44 ቁጥር
ይሄ 10,500 ብር 13,000 14,000 ነው። እርግጠኛ ነኝ የሰማችሁ በአንደኛው ማለት ነው። እንደምታዩት ይሄ ነው አንደኛው ኢቴል ነው የሚለው 10,500 ብር ሂሳብ። እንግዲህ ያለው ልዩነት ፈለጋችሁበት አመሳክራችሁ እንትወሉ። እዚህ ደግሞ እንደምታዩት ክዳኑ ልክክ ያለ ክዳን ሴኔጋል ብረት ድስት እሷ ያለችው በነገራችን ላይ 2 ዶሮ የሚሰራውን ነው። እኔ እዛ ሀገር መታ ስለምታመሰግን ትመርቃለች እርግጠኛ ነኝ። መታ ነው የምታየው ሁሉም ነገር እና ይሄ ደግሞ እንደምታዩት ትልቀቱ አንድ በግ የመስራት አቅም አለው። በነገራችን ላይ ትልቅ ነው በጣም። ይሄ ደግሞ 4,000 ብር ሂሳብ ነው። 2 ዶሮ የሚሰራለ 3,000 ብር ነው። ይሄ ያው ቀጠን ያለች በግ መስራት ይችላል፣ ከሳ ያለች ማለት ነው። እና አጠቃላይ 2 ዶሮ ዝንጥ አድርጎ ያሰራል። ማነው ስሙ? ይሄ ሴኔጋል ብረት ድስት አንደኛና ሁለተኛ አለው። እያንዳንዷ እቃ ስትገዟት አንደኛውና ሁለተኛ አለው። እና እንግዲህ ውቢቷ ገነቴ ይሄድላታል በነገው ዕለት ማለት ነው። ነገ ሰኞ፣ ዛሬ እሑድ ማታ ነው የተቀረጸው። ሰኞ ይሄድላታል ኢንሻአላህ። እንግዲህ ማዘዝ ለምትፈልጉ እዚህ ስክሪኑ ላይ ቁጥር አለ፣ በዛም እየገባችሁ መጀመሪያም ኮመንት ላይ ታገኙታላችሁ ስልካችንን። በዛ መሰረት ማስገዛት ትችላላችሁ ማለት ነው። እንደ አንዳንዶቻችሁ የምትጠይቁኝ ይሄ ፍራሽ ምንድን ነው ማለት ቦንድድ ነው ወይ የምትሉት አላችሁ። አንዳንዶቻችሁ ቦንድድ አይደለም። ይሄ እንዳለ ጠርዟም እንደምታዩት ቆንጆ ጠርዝ ናት ያላት 75 ሴንቲሜትር ነው። ወደዚህ ወደ ላይ ስፋቱም ቁመቱም ቆንጆ ነው። ያው ለመፈረሻ ብሎ የተሰራ ማለት ነው። እና ይሄ ለራሱ እስከ 4 ዓመት እስከ 5 ዓመት መጠቀም የሚችልበት ነው። ቁጭ ብለው ለራሱ እንደምታዩት ቆላ አሳያችሁ። እንደዚህ ቁጭ ብሎ ይነሳል መልሶ። አያችሁ ይሄ ነው በአንደኛ መሆኑ የምታውቁት ይሄ ነው። ቲዩፉ 2300 ብር ሂሳብ እና ሀባይብ ቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። መልካም ጊዜ። እስከዛው ድረስ ይህን ቪዲዮ ላይክ ካረጋችሁት ላይክ አድርጉት። ብዙ ሰው እንዳይልኝ ደንበኛ እንዲመጣልኝ ያደርግልኛል ማለት ነው። መልካም ጊዜ። አመሰግናለሁ።